ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ሰላም ቤተሰቦች እንዴት ቆይታችኋል? ቆይታችሁ ጥሩ እንደነበር ተስፋ እናደርጋለን። ስለተገናኘን እጅግ በጣም ደስ ብሎናል። ወቅታዊ ሀገራዊ የፖለቲካ ጉዳዮችን መነሻ አድርገን ሰፋ ባለ አይነት ሁኔታ የምንነጋገርበት የምንወያይበት የኢትዮ ሰላም ፕሮግራም ከዚህ ሰዓት ጀምሮ ወደ እናንተ የሚቀርብ ይሆናል። ይሄ ርዕስ ከዲያቆን ዳንኤል ክብረት ጋር የምናያይዘው ርዕሳችን ነው። ዲያቆን ዳንኤል ክብረት አንድ ጽሁፍ ጽፏል። ያ ጽሁፍ ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ አንድ በጣም አረመኔያዊ ድርጊት ነበረ። እሱን በሚመለከት አውርቻችኋለሁ ትላንትና ላይ። እሱን በሚመለከት አንድ ጽሁፍ ጽፏል። ድጋሚ እሱን አናነሳውም፣ ትላንት በሰፊው የሄድንበት ነው። በእርግጥ ዛሬም ድረስ ቢሆን ጉዳዩ መነጋገሪያ ሆኗል። ዛሬም አንድ ቪዲዮ አይቻለሁኝ። ያ እጁን በመጥረቢያ ተቆረጠ የተባለው ሰው ለካ እጁን ብቻ ሳይሆን ጆሮንም ጭምር አንዱን ጆሮንም ጭምር ነው የቆረጡት። ቪዲዮ ላይ ግን የሚታየው ያው እጁን በመጥረቢያ ሲጠርቡት ነው የሚታየው አጥንቱ። ያ ሰው ሆስፒታል ደግሞ ሆኖ ስለነበረው ነገር ሲያስረዳ ደግሞ እንደዚሁ ሶሻል ሚዲያ ላይ አንዳንድ ሰዎች ለጥፎት አይቻለሁ። ነገሩ አልበረደም፣ አሁንም ድረስ መነጋገሪያ ነው። ዲያቆን ዳንኤል ክብረትም አንድ አጠር ያለ ጽሁፍ ጽፏል። እሱን በሚመለከት የተወሰነ ሀሳብ እንለዋወጣለን። ጽሁፉን ላቅርብላችሁ፣ አጭርም ስለሆነ በንባብ ላቅርብላችሁ። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው ይላል ዳንኤል ክብረት። ጃውሳዎች ጃውሳ የሚላቸው ያው የፋኖቹን ነው። ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነውሩን ሁሉ ቀድተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብ እና ለሞራል ሲባል ይቀመጣሉ። ይህ የግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ይላል ዳንኤል ክብረት። እንድንነጋገርበት የመረጥነው ጽሁፍ ይሄ ነው። ብዙ ስልኮች እጃችን ላይ አሉ ነው እንግዲህ፣ ወይ ከያዟቸው ወይም ከማረኳቸው ወይም ደግሞ እጅ ከሚሰጡት ወይም በሰላም ከሚገቡት ሰዎች በሚያገኟቸው ስልኮች ማለት ነው። በአብዛኛው የፋኖ አደረጃጀት ውስጥ ተሳትፎ የሚያደርጉ ሰዎች ስልክ ይወዳሉ፣ ቲክቶክ ይወዳሉ። እዛ ላይ መነጋገሪያ መሆን ይፈልጋሉ። አንዳንዴ ላይቭ ሁሉ ይገባሉ። በጣም በሚገርም ሁኔታ ላይቭ ሁሉ ይገባሉ። ብዙ ጊዜ የሚጠቀሙት ስማርት ስልክ ነገር ነውና ድምጻቸው የሚቀዳው አደባባይ ላይ የሚወጣባቸው ከዛ ጋር በተያያዘ ነው። ተው የሚሏቸው ሰዎች እንዳሉ አውቃለሁኝ። ነገር ግን መተው የቻሉ አይመስለኝም። ከስልክ ጋር ያላቸው ግንኙነት በጣም የሚገርም ነው። እያንዳንዱንም ነገር እውነት ነው ይቀርጻሉ። እነዚህ ነገሮች መንግስት እጅ ገብተዋል ማለት ነው። ብዙ ነገሮች እጃቸው ላይ እንዳለ በመንግስት በኩል ማመን እንችላለን። ዋናው ነገር ግን ዲያቆን ዳንኤል ክብረት እየነገረን ያለው ይሄ ሰሞኑን በጣም መነጋገሪያ የሆነው አረመኔያዊ ድርጊትን በሚመለከት እንግዲህ ሰዎቹ እዛው ሲያደርጉት ቀርጸዋል። መንግስት ደግሞ ስልካቸው ላይ ቪዲዮን አግኝቶታል። የተለቀቀውም በመንግስት እውቅና ነው ማለት ነው። በመንግስት እውቅና ነው። አዲስ ነገር አይደለም እየተናገርኩ ያለሁት፣ እናውቃለን። ከዚህም ቀደም ቢሆን ታጣቂዎችን ሊጎዱ የሚችሉ ለመንግስት ግን ፖለቲካሊ ጥቅም ይኖራቸዋል ወይንም ታጣቂዎቹን ያሳጣሉ ተብለው የሚታሰቡ ዘገናኝ የሆኑ ቪዲዮዎች በመንግስት በኩል እንደሚወጡ ይታወቃል።
ግን መንግስት በዚህ ደረጃ እኔ ነኝ የምለቀው ይሄን ቪዲዮ ብሎ ግን አያውቅም። ጥርጣሬን ብቻ መሰረት አድርገን ሐሳብ መስጠቱን ትላንትም ቢሆን አስቤው ነበር፣ ግን አልፈለኩም ነበር። አንደኛ ነገር ዋናው ድርጊቱን በሚመለከት ማውራት ፈልግ ስለነበር፣ እንደገና ሌላኛውንም አካል እዚህ ውስጥ ደግሞ ስናካተት ትንሽ ያደበዝዘዋል በሚል ሁለት እርግጥም ስላልሆነ ጥርጣሬን መሰረት ባደረገ አይነት መልኩ መንግስት ነው ቪዲዮን ይለቀቀው ብሎ ሐሳብ መስጠቱም ተገቢም አልነበረም ከሚል ነው። አሁን ግን ዲያቆን ዳንኤል ክብረት እየነገረን ያለው ጉዳይ መንግስት ራሱ ቪዲዮቹን እንደሚለቃቸው ነው እና ይሄ ቪዲዮ ሲለቀቅ በነ ዳንኤል ክብረት እሳቤ መሰረት ለህዝብና ለሞራል ከህዝብን ለህዝብ እና ለሞራል የሚሉን ሲባል ነገሮችን ከግምት ያስገባሉ። ከዛ አንፃር ሲለቅ ታይቶ ይሄውን የተለቀቀው ቪዲዮ ምንም ለህዝቡ ላይ የሚፈጥረው ችግር የለም፣ ከሞራልም አኳያ ያን ያክል ጉዳት አያመጣም እንግዲህ ተብሎ ነው ማለት በነ ዳንኤል ክብረት ብዙዎች ማየት ያልቻሉትን ዘግናኝ ቪዲዮ በነ ዳንኤል ክብረት ይሄ ቢለቀቅ በራሱ በዳንኤል ክብረት ቋንቋ በህዝብ እና በሞራል ላይ የሚፈጥረው ችግር የለም ብለው አስበው እና እዚህ አምጥተን እናሳየው እንደ ቪዲዮ እጅግ በጣም እኮ ዘግናኝ እኮ የሰው ልጅ በመጥረቢያ ሲጠረብ እና እነ ዳንኤል ክብረት ምንድነው እየነገሩ ነው ያሉት? ይሄ ቪዲዮ ከህዝብ አንፃር እና ከሞራል አኳያ ችግር የለውም ብለው የለቀቁት ቪዲዮ ምን እንደሚባል አላውቅም። እኔ ማን እንደሚሻል ሁሉ እውነት ለመናገር ግራ የገባኝ ድርጊቱን ፋኖንን የሚሉት ሰዎች ፈጽመው ያው ይቀርጻሉ። ትላንት እኮ እንዳልኳችሁ በእነሱ ቤት እኮ መማሪያ ሊያደርጉት ቀርጸውታል። ስልካቸው ላይ ተገኝቷል እሱ ቪዲዮ ስልካቸው ላይ ተገኝቷል። መንግስት ያ ስልክ እጁ ላይ ሲገባ ይሄንን ቪዲዮ ያገኛል፣ ሌሎችንም ቪዲዮዎች ያገኛል። አሁን አንዳንዶቹን ለህዝብ ሲባል ለሞራል ሲባል ትተዋቸዋል። ይሄ ከዛ መለኪያ አንፃር ሲታይ ችግር አያመጣም ተብሎ የተለቀቀ ቪዲዮ መሆኑን ዲያቆን ዳንኤል ክብረት እየነገረ ህዝቡ ሲባል ማን ነው? አንድን ሰው ተውት፣ በጣም በተለመደው መንገድ በጥይት እንኳን እኮ መግደል እሱን ማሳየት ራሱ እኮ ዘግናኝ እኮ ነው። ሰውን ሲገል ማሳየት ራሱ እኮ ዘግናኝ፣ እንኳን ዘግናኝ በሆነ አይነት መንገድ ሲገል። አሁን እንግዲህ ይሄ ለህዝብም ለሞራልም ሲባል ችግር የሌለው ተደርጎ በመንግስት ሰዎች በኩል ታሰበ ከሆነ በቃ እንደ ሀገር ነው የከሰረው። ለመናገር እንደ ሀገር ነው የከሰረው። እኔ እነ ዲያቆን ዳንኤል ክብረት አደባባይ ላይ ወጥተው እኛንን ቪዲዮን ይለቀቅ ነው ማለታቸው እውነቴን ነው እምለው በእነሱም በኩል ያለውን ጉዳይ እንድንጠይቅ የሚያደርግ እኔ ጥርጣሬ የለኝም። መንግስት ድራማ ሰርቶ ነው የሚሉ ሰዎች ድርጊቱ ካደረጉት ሰዎች እኩል ተጠያቂ መሆን ያለባቸው ሰዎች ናቸው።
ነገሩን ድራማ አድርጎ መቁጠር ድርጊቱን ያደረገውን ሰው አጥቂውን ሰው ጎጂውን ሰው ተጠቂ አድርጎ የመሳል ጉዳይ ነው። እጅ ስትቆርጥ እንቅረጽ አንተም እጅ ሲቆረጥ ተቀረጽ ተብሏል። በእንደዚህ አይነት ድርጊት እንዲፈጽሙ እኮ ማስገደድ እኮ ማለት ትልቅ ጥቃት እኮ። ስለዚህ ልጁ ተጠቂ ነው ያለን ነው እኮ ነገሩ ድራማ ነው። ነገሩን ፈጽመውታል። እነዛ ማይፈጽሙ የሚባሉ አይደል? ፈጽመውታል። ስንት ዱርዬ ነው ያለው፣ ስንት ነፍሰ ገዳይ ነው ሶስት የገቡ። በርካታ ከእስር ቤት ያመለጠ ወንጀለኛ ነው። በጣም ጥቂት ሰዎች ናቸው እነሱም ያን ያክል ድርሻም የላቸው በትክክል እንደው አማራ ተበደለ ብለው የገቡት። አብዛኛው ከየእስር ቤቱ በጥቂቶቹ እንቅስቃሴ ምክንያት እድል አግኝተው ከእስር ቤት ወጥተው ነው እንደፈለጉ ክሊፕስ የሚቆርጡት። እነሱ ድርጊቱን ይፈጽሙታል። እነ ዳንኤል ክብረትም ለህዝብ ለማሳየት ችግር የለባቸው። ለህዝብ ማሳየት ትልቅ ችግር አለ። ከሞራል አንፃር በጣም ትልቅ ችግር አለ። ግን መንግስትም በጣም የበለጠበት የራሱ ፖለቲካ ስለሆነ ነው እንደዚህ አይነት ነገር ውስጥ እየተሳተፈ ለህዝቡ እና ለሞራሉ ከመጨነቅ ይልቅ ለራሱ ፖለቲካ ስለሚጨነቅ ነው እንግዲህ ቪዲዮ ያደረገው። ራሳቸው ነው እየገመትን አይደል? አሁን የተለቀቀው ቪዲዮ ላይ ሚንጫጩት ሌላም ነገር ስላለባቸው ነው ይላል ዳንኤል። ስልካቸው ላይ ብዙ አግኝተናል። ከነዚህ ውስጥ አንዱን ነው የለቀቅነው ነው ዳንኤል ክብረት እያለ ፖለቲካው በልጦባቸዋል። እንግዲህ ድርጊቱ ፋኖን ያሳጣል። አንዳንድ ሰዎች ፋኖ ሲባል እንግዲህ የሆነ አይነት መከታ ምናምን ነገር አድርገውት የሚቆጥሩት ከሆነ ይህንን ድርጊት ማሳየት በተወሰነ ደረጃ ከህዝብ ለመነጠል ይረዳናል። ህዝቡ በእነሱ ዙሪያ እንዳይሰባሰብ፣ እነሱን እንዲገፋ፣ አሳልፎ እንዲሰጥ ያደርገዋል የሚለው ነገር ነው እንግዲህ እነሱ ያሰቡት። ይሄንን የሚያመጣልን ከሆነ ችግር የለውም። የሰው ልጅ በአደባባይ በመጥረቢያ ሲጠረብ ህዝቡ ቢያይም ችግር የለውም። ሞራሉም ላይ ችግር አያመጣበትም ብሎ አስቡ። እኛ ይሄንን ማግኘት የምንችል ከሆነ እኛ ያሰላነውን የፖለቲካ ትርፍ የሚያስገኝልን ከሆነ ሞራል ምን አባቱ ያሉ ነው ለዲያቆን ዳንኤል ክብረት። የህዝብ ጉዳይ ምን አባቱ እያሉ ነው ዲያቆን ዳንኤል ክብረት። ዋናው ነገር እየተዋጋን ያለ አካል ህዝብ ውስጥ ነው ተደብቆ ያለው። ህዝቡ ገፍቶ ያወጣልን። እሱን የሚያወጣልን ከሆነ የትኛውንም አይነት ነገር አሳዩት ነው ወዳጄ። ሁሉም እንዲህ ነው እየተንቀሳቀሰ ያለው። አንድ መንግስት ኃላፊነት ያለበት መንግስት ኃላፊነት ማለት ምን ማለት እንደሆነ ታውቃላችሁ? ኃላፊነት ማለት አንድን ነገር ለማድረግ ብዙ አማራጮች ሊኖሩ ይችላል። ነገር ግን ለመምረጥ እሴቶችን ዋጋ የምትሰጣቸው ነገሮች አሉ። እነሱን ታሳቢ አድርገህ ነው የምትመርጠው። እነሱን ታሳቢ ማድረግ በተወሰነ ደረጃ የሚያሳጣህ ነገር ካለ ለነዛ እሴቶች ስትል የምታጣውን ነገር ለማጣት ትፈቅዳለህ። አሁን ተመልከቱ። በዚህ ድርጊት ይሄን አረመኔያዊ የሆነ ድርጊት አደባባይ ላይ ማውጣት የሆነ ፖለቲካ ትርፍ አለው። ፋኖችን ይነጥልልናል። የፋኖን አረመኔነት እናሳያለን። አንዳንድ የማህበረሰብ ክፍል አንዳንድ ሰው በተለይ ደግሞ ሶሻል ሚዲያ ላይ ፋኖን ጀግና አለኝታ ምናምን ነገር አድርገው ነው የሚያዩት።
አረመኔም ጭምር መሆኑን ብናሳይ ይጠቅመናል ብለው አንድ እሱን አሰቡ። ነገሩ ግን ምን አለው? ጉዳት ደግሞ አለው። ህዝብ ላይ ሞራል ላይ ይዞት የሚመጣው ችግር አለ። ማንም ነው የሚያየው። ይሄ ድርጊቱ እንኳን ለአንድ ጎረምሳ እንኳን ለህፃን ልጅ ለትልልቅ ሰው ሁሉ በጣም የሚዘገንን ነው። ድርጊቱ እንኳን ሰው ሲገደል አይቶ ለማያቅ ሰው ይቅርና ሰው ሲጎዳ አይቶ ለማያቅ ሰው ይቅርና ወታደር ለሆነ ሰው ራሱ ይሄ ድርጊት በጣም ዘግናኝ። ወታደር ለሆነ ሰው በሞት መሃል ለሚመላለስ ሰው ራሱ ማለት ሰው ህዝብ ላይ የሚያመጣው ችግር አለ። ሞራል ላይ የሚያመጣው ችግር አለ። ኖርማሊ የሆነ ነው እንዲህ አይነት ነገር። በነገራችን ላይ አሁን ዲያቆን ዳንኤል ክብረት ይሄን ስለዚህ ቪዲዮ ያወራውን ነገር ከዚህ ቀደም ስለተለቀቁ ቪዲዮዎችም ይሰራል። ስለዚህ ምን አሉ እነሱ? ኃላፊነት ያለበት ሰው ነው ጥቅሙ ይቅርብን፣ የህዝብ የሞራል ጉዳይ ይበልጣል ብሎ ይሄንን ጉዳይ ወደ ፍርድ ቤት ማስረጃውንም ለፍርድ ቤት አቅርቦ ይሄን ድርጊት የፈጸመ አካል ተገቢው የሆነ ቅጣት እንዲያገኝ ያደርጋል። ምክንያቱም ህግ ስላለ ሀገሪቱ ውስጥ እንደዛ ነው አካሄዱ። ሁሉንም ወንጀለኛ በያዝክ ቁጥር የሰራውን ወንጀል ሁሉ ቪዲዮ ስላገኘበት አደባባይ ላይ ተሰጠ። እነሱ ግን ምኑ በለጠባቸው? ትርፉ። የፖለቲካው ትርፍ በለጠ። ማንም ይሁን አረመኔ መሆኑ ይታወቅ። ሰው ሲሄንን ሲያይ ከሞራል አንፃር ምን ይፈጠራል? ግዴላቸውም ስለማ ግዴላቸው እና እውነቱን ነው የምነግራችሁ። ከዚህም የባሰ ቪዲዮ ቢኖራቸው እነ ዳንኤል ክብረት ለህዝብ ብለው ለሞራል ብለው አያስቀሩትም፣ ይለቁታል። ስለሌላቸው ነው ያለቀቁት። ቢኖራቸው ግን ይለቁታል፣ አትጠራጠሩ። አንዳንዶቹን ለህዝብ እና ለሞራል ሲባል ምን ተዋቸው ይኖራሉ፣ ሌሎቹ ግን ይለቀቃሉ ነው ያለው ነው የሚተውት። ለፖለቲካቸው የማይጠቅማቸው ከሆነ ብቻ ነው የሚተውት። ለፖለቲካቸው እስከ ጠቀማቸው ጊዜ ድረስ ግን ለህዝብ እና ለሞራል ብለው የሚተውት ነገር የለም፣ ይለቁታል። ትውልዱም ይሄን ያያል፣ ይለማመድ። ማየት ብዙ ነገር ነው የሚፈጥረው። ነገሩን ቀላል አድርጎ ሰው እንዲያስበው ይሆናል። ይሄንን ሳልል ማለፍ አልፈለኩም። ተደብቆ መቅረት ነበረበት ወይ? ለምን ደብቀህ ታስቀረዋለህ? ወንጀል ነው ድርጊቱ። ወንጀል ከሆነ ወንጀል የሚዳኝበት ቦታ አለ። ስለዚህ እዛ ታቀርበዋለህ። ላንተ ማሳየት ምን ይጠቅማል? ልጆችህ ቢያዩት ምንድን ነው የሚሰማቸው? ልጆችህ ሲያዩት ዘግናኝ ነገር። አንዳንዶች እኮ ማየት አልቻለም፣ መጨረስ ሁሉ አልቻለም እኮ ነው እኮ የሚሉት። ስለዚህ ተደብቆ አልቀረም። ኦሬዲ እኮ ታወቀ ጉዳዩ። ከታወቀ ፍርድ ቤት ነው የምትወስደው። ፍርድ ቤት ትወስዷለህ። በዛ ዳኝነት ትጠይቅበታለህ። ድርጊቱን የፈጸመው ሰው በወንጀሉ ይጠየቃል። ድርጊቱ የተፈጸመበት ሰው ደግሞ ተገቢውን ሕክምና ምናልባትም ካሳ እንዲያገኝ ታደርጋለህ። that is it እንጂ ይሄንን ነገር ማውጣቴ ይጠቅመኛል ስላልክ ብቻ ተውጠው። ይጠቅማል እኮ አልኩ። ለመንግስት እኮ ይጠቅማል። ምንም እኮ ጥርጥር እኮ የለውም። ይጠቅማል፣ ለመንግስት ይጠቅማል፣ ጠቅሞታል። ግን መንግስት ኃላፊነት ያለበት አካል ጥቅሙን ብቻ አስቦ ድርጊቶችን አያደርግም። የህዝብ ኃላፊነት አለበት።
ስለ ህዝቡ ሞራል መጠንቀቅ ያለበት ነገር አለ። ማጣት ያለበት ጥቅም አለ። ኦሽወቲዝንን አንበበህ የለም ወይ? እርሻው ለኔ ከሆነ ጥያቄው አዎ ባለ ታሪኮቹ ጽፈውታል፣ አንብበዋል። ይሄንንም እኮ ባለ ታሪኩ ጽፈው ልናነበውም እኮ ይችላል። ይሄን እኮ የለቀቀው መንግስት ነው ወዳጄ፣ መንግስት እኮ ነው ኢትዮጵያውያን እዩ ብሎ እኮ የለቀቀው። ያንን ነው በያልኩኝ ያለው። ተደብቆ ግን አይቀርም፣ ኦሬዲ የተቀረጸ ነው እነሱም እጅ ላይ ያለ። ስለዚህ ወስደህ ፍርድ ቤት ላይ ልትሰማው እኮ ትችላለህ እኮ ኬዙን፣ በዜናም ሊነገር እኮ ይችላል። እንዲያደረገ ሰው ተቀጣለ። ግን ያው መንግስትም ቢሆን እንግዲህ በተወሰነ ደረጃ የሚቸገረው ነገር አለ። ለመነጠል ከህዝቡ በሚፈልገው መልኩ እየሄደለት አይደለም። ስለዚህ ያንን ምናልባት ከጠቀመኝ እዛ ላይ ብሎ ነው እንግዲህ ጠቅሟል፣ ምንም ጥርጥር የለውም ይጠቅማል። ግን መንግስት ስትሆን ጥቅምን ብቻ አስበህ አትወስንም ለማለት ነው። ይህን ቪዲዮ ብቻም ደግሞ አትዩ፣ ሌሎች ቪዲዮዎችም ነበሩ። አረመኔያዊ የሆኑ ድርጊቶች ሲደረጉ ተለቀው የነበሩ ቪዲዮዎችም አሉ። ለምሳሌ ሰው ሲታረድ እኮ አይተናል። ያም ለመንግስት የሚጠቅም አይነት ቪዲዮ ነበር። እንግዲህ በነ ዳንኤል ክብረት ዛሬ የተናገሩትን ነገር ከግምት አስገብተ ያንንም ስትገመግም እነሱ ላለመልቀቃቸው ምንም ማረጋገጫ የለም። ይሄ ነው ተወያዩበትና አንዳንድ የምትጠይቁ ሰዎች አላችሁ። ከዚህ በላይ ባልሄድበት ጥሩ ነው። ይሄን ነገር አልተዋችሁትም። ዘሩ ዛሬ ከሆነ የመጣው ዲዲ እንዴት እንዳሰብኩ አላውቅም። አድራጊውንና ግፉን የፈጸመው ከማውገዝ ይልቅ አውግዣለሁ። ትናንት እኮ ሙሉ ፕሮግራም ነው የሰራሁት። አውግዣለሁ። ይሄ አሁን በነ ዳንኤል ክብረት ላይም የሰራሁትንም ፕሮግራም ትላንት ነበር ልሰራው የነበረው። ነገር ግን ብቻውን ማየት ስለፈለኩ አንድ፣ ሁለተኛ መንግስት ስለመልቀቁ በራሱ አንድ ቤት የተናገረው ነገር ስለሌለ ገና ለገና ጥርጣሬ ይዤ እንደዛ ማለቱ በራሱ አረመኔያዊ ድርጊቱን አንሶ እንዲታይ ሊያደርግ ይችላል ብዬ ሙሉ በሙሉ እዛ ላይ ብቻ ትኩረት እንዲደረግ የሚያደርግ የፈጸመው አካል ላይ ትኩረት እንዲደረግ አድርጌ ፕሮግራም ሰርቻለሁ በጥንቃቄ። ዛሬ በነ ዳንኤል ክብረት ደግሞ ይሄንን ሲሉ ይሄ ይጠቅማቸዋል። ኦፍ ኮርስ ደግሞ ራሱ ስላለ ነው። ዳንኤል ክብረት ለህዝብ እና ለሞራል ሲባል እማንለቃቸው አሉ አለ እኮ ዳንኤል ክብረት አለ እሱ። ስለዚህ ይሄ የተለቀቀው ቪዲዮ ከሞራል አንፃር ችግር የለውም ወይ ነው የለው? እናንተ መፍረድ ነው አሉ። በጣም ዘግናኝ ቪዲዮ እማንለቃቸው አሉ። ለምን ብለን ኃላፊነት ስላለብን ለህዝብ ሞራል መጠንቀቅ ስላለብን እማንለቃቸው አሉ አለ ራሱ ዳንኤል ክብረት። ሶስቱን ኃላፊነትን ካስታወስክ ይሄ ቪዲዮ ከዛ አንፃር እንዴት ነው የሚታየው? ለኔ ይሄ ቪዲዮ በጣም ከባድ ዘግናኝ ቪዲዮ። ያ ኃላፊነት ያለበት አካል አይለቀውም። ከለቀቀው ከህዝቡና ከሞራል ከኃላፊነቱ በላይ ያሰበው ሌላ ጥቅም አለ። ለዛ